አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ አዶናይ አበበ እንደምን ሰነበትክ? ዛሬ የእናንተ እዝ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሰፊ ቀጠና የሸፈነ ተጋድሎ እያደረገ እንደሆነ መረጃዎች ከስር ከስር እየደረሱን ነው። እስኪ በዝርዝር ግለጽልን። አመሰግናለሁ ጣናዎች፣ በጣም እግዚአብሔር ይስጥልኝ ስለጋበዛችሁኝ። እንግዲህ ዛሬ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አንተም እንደገለጽከው ሰፊ ቀጠናዎችን ያካለለ ተጋድሎ እያደረገ ነው። ይህም ኃይል የፋኖን የማጥቃት ስልት ኮርጆ ማለት ነው ሌሊት ላይ እየተንቀሳቀሰ ፋኖ ወዳለበት ነፃ ቀጠና እየገባ ፋኖን የማፈን ስራ የትግል ስልት አድርጎ ይዞታል ያገዛዙ ሰራዊት። ዛሬም በጨለማ ተጉዞ ወደ መዘዞ ለማቅናት የሞከረው ከደብረ ሲና ከደብረ ብርሃን እንዲሁም ከመንዝ አቅጣጫ ደግሞ ከመሃል ሜዳ እና ከሞላሌ ከሚባሉ ከተሞች ወደ ባሽ እንዲሁም ከደብረ ሲና ደግሞ ወደ መዘዞ ጥላት ተንቀሳቅሶ ነበር። ይሄ ኃይል በራምቦ ክፍለ ጦር እና በቀጠናው ላይ ባሉ በአባት አርበኛ ሰራዊት ተመክቶ ተደምሶ በተለይም ከመዘዞ ወደ መዘዞ እንቅስቃሴ ያደረገው ጥላት የፊት መስመር ላይ ያደረጋቸው ቃኞች በተለምዶ ሰራዊት ሲንቀሳቀስ ቃኝ ያሳልፋል። እነዚህን ሙሉ ለሙሉ መደምሰስ ተችሏል። የያዙት መጠቀሚያ ሬዲዮም ጭምር ሌሎች ከፊት ለስለላ ሲጠቀሙበት የነበረው ከፊት አሰልፈው ሲንቀሳቀሱበት የነበረው የውሻ አይነት እንቅስቃሴ ይዘው ተንቀሳቅሰው ነበር። ሙሉ ለሙሉ የሰራዊት ተደምሷል ማለት ይቻላል። በመንዝም የተንቀሳቀሰው እንዲሁ በቀጠናው ላይ ባሉ አባት አርበኞች እና በራምቦ ክፍለ ጦር ተደምሷል። ይህም ኃይል አብዛኛው ቀጠና ላይ ያለው ተጋድሎ በዚህ ነው ያለው። በዚህ በይፋት አውራጃ እንደገና ሁለት ከተሞች ላይ ያነጣጠረ ጥቃት ተፈጽሟል። ሸዋሮቢት ከተማ እና ደብረሲና ከተማ የሸዋ ጠቅላይ ግዛት እዝ በከበባ ውስጥ አድርጎ ነው ያለው። አሁን እነዚህን ከተሞች ከበባ ያደረገው በቀጠናው ላይ የሚንቀሳቀሰው የአባት አርበኛ ሰራዊት እና አሎ ተቋረጥኩ እንዴ? አመታል የአባት አርበኞችና ብለን ቆምካዲ። ኦኬ፣ እሺ፣ በጣም ይቅርታ። ችግር የለም። እንግዲህ በዚሁ በይፋት አውራጃዎች ላይ በሁለት ከተሞች ላይ ሰፍሮ ያለውን ያገዛዙን ሰራዊት ከበባ ውስጥ ማስገባት ተችሏል። በቀጠናው ላይ በሸዋ ጠቅላይ ግዛት እዝ በሁሉም ቀጠናዎች ሰፊ የአርበኞች ጦር ፋኖ እያሰለጠነ ያዘጋጀው ኃይል ነበር። ይሄ ኃይል ከተሞችን ወደ ማጥቃት ገብቶ ደብረሲናን እና ሸዋሮቢት ከተማን በከበባ ውስጥ አስገብቷል። ሰፊ የሆነ የአውደ ውጊያ እና የድል ዜናዎች ናቸው ያሉት። በዚሁ ከሸዋሮቢት ከተማ ወደ የለን እና ተሬ የተንቀሳቀሰው የጥላት ኃይል ወደ ነፃ ቀጠናዎቻችን ላይ ቤቶች ላይ በንጹሃን ገበሬዎች ላይ እና ቤቶች ላይ ጉዳት አድርሷል። ሞርተሮችን እና ዙ 23ቶችን እየተኮሰ ነው ያለው። ይሄ የዛሬ የሸዋ ጠቅላይ ግዛት እዝ ተጋድሎ በመንግስት በኩል ከባባድ መሳሪያዎችን እየተጠቀመ የህዝባችንን ሀብት ንብረትና ቤቶች ወደ ማጥቃት ተሸጋግሯል። እንዲሁ በተሬ ቀበሌ ውስጥ አንድ እናትና እስከ ህፃን ልጇ ተጎድታለች። በሕክምና ላይ ነው ያሉት አሁን። ስለዚህ ሰፋ ያለ የጥቃት ሂደት ነው ያለው በእኛ በኩል። እጅግ አድርጌ አመሰግናለሁ አርበኛ አዶናይ አበበ ስለሰጠኝ ማብራሪያ፣ እንዲሁም ደግሞ ስለተጋድሏችሁ ከልብ እናመሰግናለን። አርበኛ አዶናይ፣ እንግዲህ ዛሬ ወደ አንተ ስንመጣ እግረ መንገዳችን የተለያዩ ጥያቄዎችን እናቀርባለን። በዋናነት እንግዲህ ብልጽግና 3 እቅዶችን ይዞ ወደ ልዩ ዘመቻ መግባቱን አስታውቋል። ለአንድ ወር የሚቆይ ዘመቻ አውጥቻለሁ አውጃለሁ ብሏል። እንግዲህ ጸረ ሽምቅ እንዲሁም ደግሞ ሙሉ በሙሉ ጦሩን የፖለቲካ ትርክትና የሚዲያ ፕሮፓጋንዳ ይዞ መጥቷል እና አሁን አጠቃላይ ብልጽግና በዚህ ደረጃ ዘመቻ የገባበት ምክንያት አስመልክቶ ለምርጫ ራሱን ለማዘጋጀት ነው የሚል ሀሳቦች ይቀርባሉ። ምንም ሆነ ምንም ግን አሁን የብልጽግናውን እንቅስቃሴ በእናንተ ዘንድ እንዴት ይታያል? እውነት ነው። እንግዲህ የብልጽግና ሰራዊት በተለይም ከፋኖ እየከዳጅ እየሰጠኝ ነው የሚል ሰፋፊ ዘመቻዎችን እና
እንዲሁም የፋኖ ነፃ ቀጠናዎችን የማስለቀቅ ሰፊ እቅዶችን ይዞ እየተንቀሳቀሰ እንደሆነ መረጃዎች አሉን። በእኛ በኩልም አሁን በአማራ ውስጥ በተለይም ደግሞ ህዝባችን የፖለቲካ መረጋጋት አድርጎ ምርጫ የሚያደርግበት ሳይሆን ሙሉ ለሙሉ ጦርነት ውስጥ ያለ ህዝብ ነው ያለው። በመኖርና ባለመኖር የህልውና ተጋድሎ ውስጥ ነው ያለው። ከሀገሪቱ የፖለቲካ ሲስተም ውስጥ አማራዎችን እየነጠለ ያገለለ ስርዓት የአማራ አዋጊ ጀነራሎችን በቁም እስረኝነትና ግማሾቹንም ለሆዳቸው ተላላኪ የሆኑትን በሆዳቸው እየገዛ ቤት ንብረት እየሰጠ እንዲሁ ከተሞች ላይ ለልጆቻቸው ለሚስቶቻቸው በሆዳቸው የሚደለሉትንም በሆዳቸው ሊገዙ የማይችሉትንም ደግሞ ከስራ ገበታቸው የቁም እስረኝነት እያደረገ ከሀገር እያስወጣ የአማራን ህዝብ ሙሉ ለሙሉ ጦርነት አውጆበት ለማጥፋት እየተንቀሳቀሰ ነው ያለው። እንግዲህ የሰራዊት በተለየ አማራ ውስጥ አሁን ያለው የሲቪል አስተዳደር በተለየ ካድሬዎች ከሰራዊቱ ጋር እየተሽሎከለኩ የሚሰሩት የፖለቲካ አደረጃጀት አለ እንደሆነው እንጂ አማራ ውስጥ አሁን ያለው ወታደራዊ አገዛዝ ነው። ከተሞች በሽብር ውስጥ ነው ያሉት። በአፈሳ ውስጥ ወጣቶች እየታፈሱ አማራ አሁን ተረጋግቶ የሚነግድበት ተረጋግቶ የሚኖርበት ቀዬ የለውም። ሙሉ ለሙሉ ያሉትን እዞች አማራ ውስጥ አሰልፎ የአማራን ህዝብ እየጨፈጨፉት ነው ያሉት እና በዚህ አውድ ውስጥ የትኛውም አይነት ፕሮፓጋንዳዎች ቢሰሩ ወደ ሽንፈት ያመራው ስርዓት በተለይም ሸዋ ውስጥ እንግዲህ ኤሊት ፎርስ የሚባለውን ጠንካራ የሚባለውን በሀገር ደረጃ ያላቸው የሚባለውን ሰራዊት አስፍረው ነው ያሉት። በሙሉ አማራ ቀጠናዎች ላይ ይሄንን ሰራዊታቸውን አስገብተው ሌሎችም እንዲያግዟቸው የሎቢስት ቀጥረው ሰፋፊ የሆነ ዘመቻዎችን እያደረጉ ነው አማራ ላይ። ይሄ አማራ አሁን መቀልበስ ችሏል። ጦርነቶችን አሸንፏል። ኦልሬዲ በጦርነት ያሸነፍነው አገዛዝ ህዝቡን ነቅጠነዋል። ቀበሌዎች ላይ የትኛውም የወታደር የሚሆን በአንድ ሻለቃ እና በሁለት ሻለቃ በአንድ ክፍለ ጦር ሁለት ዞኖችን እና 3 ዞኖችን መሸፈን የማይችልበትን ደረጃ ውስጥ በሁሉም ቀበሌዎች ላይ ሰራዊት አስፍሮ እገዛዋለሁ እያለ ያለው ህዝብ ነው ያለው። ይሄ ደግሞ እንደማይሳካ በተለየ ሸዋ ውስጥ እኛ አብዛኛውን ወረዳዎችን እና ከጥቂት ከተሞች ውጪ የመንግስትን ቀጠና ነቅጠን ተቆጣጥረን ህዝባችንን በሁሉም ማደረጃጀት አሳትፈን ህዝቡ ለራሱ የህልውና ትግል እየታገለ ያለበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ውስጥ እንግዲህ የተሸነፈ ስርዓት የማያወራው አይነት የፕሮፓጋንዳ እንትን አይኖርም። የተሸነፈ ስርዓት ኦልሬዲ ወደ መጨረሻው አካባቢ ሊድን የሚችለው ባሉት የሚዲያ ልሳኖች እና በተቀሩት ጉሮሮውን እስኪያዝ ድረስ አዲስ አበባ እስኪያዝ ድረስ የማያምን ስርዓት ነው ያለው። ሸዋ ውስጥ እንግዲህ የሚታወቀው ከዋና ከተሞችና ከጥቂት ከተሞች ውጪ ጦሩ ፈርሶ የአማራ ህልውና ገብቶት እየፈረሰ እየተቀላቀለ አብዛኞቹ ላይም ደግሞ በሽብርና በጥቂት ከተሞች ላይ ጦራቸው እንኳን ተኝቶ ካድሬዎች እንኳን ተኝተው የማያድሩበትን ከተማ እውን አድርገናል። ባህር ዳር የማያድሩ ካድሬዎች ወሬ ቢያወሩ፣ ደብረ ብርሃን የማያድሩ ካድሬዎች፣ ሸዋሮቢትና ጣይ የማያድሩ ካድሬዎች በፎቶሾፕ ወሬያቸውን ቢያወሩ የሚደንቅ ነገር የለም። አብዛኛው ጦር ተበትኖ ተኝተው የማያድሩበትን ከተማ ነው እየመራን ነው እያሉ ያሉት። እንግዲህ ለእነሱ ጆሮ የሚሰጥ ሰው ካለ እውነትም የፖለቲካ እና የእነሱ እስከዛሬ ድረስ የቀጠፉት ነገር ያልገባው ነገር ነው የሚሆነው። በእኛ በኩል ያለው ይሄ ነው። አርበኛ አዶናይ እዚህ ላይ አንድ ተጨማሪ ሀሳብ ጥያቄ ላቅርብ። ቀደም ሲል ካነሳው ሀሳብ ላይ በርካታ የብልጽግናው ሚዲያዎች እና ራሱ የስርዓቱ ልሳኖችና ካድሬዎች በተደጋጋሚ የሚናገሩት አንድ ሀሳብ አለ። የፋኖ መሪዎች እጅ እየሰጡ ነው። ይህም ደግሞ እንግዲህ የመንግስትን ጥንካሬ የሚያሳይ ነው። ጽንፈኛውም እያከተመለት ነው ይላሉ። እነሱ ጽንፈኛ የሚሉት ለአማራ ህዝብ ህልውና የወጣውን ፋኖ መሆኑን ልብ ይሏል። ስለዚህ የፋኖን መግባት አንዳንድ የፋኖ ሰዎች አባላት የነበሩ ወደ ብልጽግናው መግባት ተከትሎ ብልጽግና በዚህ ደረጃ ያየዋል። አንተ ደግሞ እንደነዚህ አይነት ሰዎች መግባታቸው ለትግሉ ጭራሽ እረፍት ነው የሚል ሀሳብ ሰጥተሃልና እረፍት ነው የሚባልበት ምክንያት ምንድን ነው? ሲያብራራልና አብራራኛ አዶናይ። እንግዲህ ተልኮ ይዘው የአማራ ትግል የህልውና መሆኑን ዘንግተው ለጥቂት ለራሳቸው ጥቅምና አለያም ለዝና የገቡ አለያም ደግሞ መሪ መሆን አለብን ብለው አስበው የመጡ ሰዎች ካሉ ዳግመኛ ይሄ ትግል ተፈትኖ እንደ ወርቅ ነጥሮ የሚያጠራቸው ነው የሚሆነው። ስለዚህ እስካሁን ድረስ ለአንድነቱ እንቅፋት የነበሩት በተለይም ትግል ውስጥ
የተለየ ነገር የማይፈጥሩት ሰዎች አሁን የአማራ ትግል የህልውና ነው ሲባል በጥቂት መሪዎች ላይ እና በተቋሞች ላይ አሊያም ደግሞ በግለሰቦች ላይ የተንጠለጠለ ሳይሆን ይሄ ትግል ከአንድ መሪ ከአንድ ሰራዊት ተሻግሮ የሁሉም የአማራ ህዝብ የህልውና ትግል ሆኗል። ይሄ በሆነበት ሂደት ውስጥ ከየትኛውም አደረጃጀት ይሁን ከየትኛውም የፋኖ ተቋም ውስጥ ይሁን ወደ ብልጽግና እየሄዱ ያሉ የጥላት መጠቀሚያ የነበሩ ሰዎች ካሉ አሁንም ለትግላችን እረፍት ብልጽግና ዳግም ከፋኖ ውስጥም እጁ እየተቆረጠ እየጠራ የሚሄድበት ሁኔታ ነው ያለው። እንግዲህ እናስታውሳለን፣ በታሪክም እንዳነበብናቸው እንደሰማነውም ደርግ ሸዋ ላይ የነበረው ሰራዊቱ እየተናደ በነበረበት ሰዓት ላይ ሰላ ድንጋይና ጣምባ በርን አልፈው መሀል ሸዋ እስኪገቡ ድረስ መሸነፉን አላመነም ነበረ። እንግዲህ የደርግ ሰራዊት ከኤርትራም ከትግራይም አሊያም ደግሞ ከሸዋ ውስጥ ተራርጎ ሳይጠፋ ነው ኮሎኔል ሀገር ጥለው የፈረጠጡት ማለት ነው። ስለዚህ አብይ አህመድም አሁን መሀል ሀገር ላይ ያሰፈረው ሰራዊት የሚሆን ሚኒሻ የሚሆን ስልጣኑን ሊያድንለት አይችልም። ነገ ጠዋትም ቢሆን ከነዚህ ሰዎች ሀገርን ከመረጋጋትና ከመበተን አድነው እውነተኛ መሪ ሆኖ የማይቀጥሉበት ሁኔታ ነው ያለው። ስለዚህ ከኛ በኩልም እንግዲህ ጫፍ ላይ አዲስ አበባ ጫፍ ስንደርስም ተላላኪነታቸው አብቅቶ ወደ መንግስት የሚገቡ ሰዎች ይኖራሉ። ይሄ የተያዘው ትግል ነው፣ የሀቅ ትግል ነው። ይሄ ሰራዊት የእውነተኛ የህዝብ ትግል ይዞ ነው የወጣው። እውነተኛ የህዝብ ጥያቄ ይዞ ነው የወጣው። ማሸነፉ አይቀርም። በእንደዚህ አይነት ትንንሽ ሰዎች እና ተላላኪዎች ወደኋላ የሚቀለበስ ትግል አይደለም የተጀመረው። ከጥላቶቻችን ምናልባት ከተማር ናቸው የነሱ የትግል ስልት እና የነሱ የትግል ታሪክ ማስተማሪያ እንኳን ባይሆንም ከነሱ እንኳን ብንማር እውነተኛ የአማራ ትግል በሀቅ ማሸነፉ አይቀርም። ይሄን ነው ማለት የምፈልገው። እጅግ በጣም አመሰግናለሁ አርበኛ አዶናይ። በድጋሚ እንግዲህ ቀደም ሲል አንድ ታሪክ አስታወስከኝ። እንግዲህ እና አብርሃም ያየህም 81 ነበር ለደርግ እጅ የሰጡት፣ 83 ላይ መንግስት ስልጣን ለቀቀ። ኢህአዴግም ታስታውስ ከሆነ 2010 ላይ አይደገምም የሚል ቲሸርት እያስለበሰ ነበረ መንግስት ነኝ ለማለት ሞክሮ የነበረው። የካቲት ላይ ግን ፈርሶ ነበርና እጅ መስጠታቸው እንዳልከው የስርዓቱን ጥንካሬ ሳይሆን የነሱ ጽናት አልባነት የሚያሳይ ነው። እዚህ ላይ አርበኛ አዶናይ አንድ ጥያቄ ልጨምርልህ። እንግዲህ አንተ ከያዝኩ ካገኘው ቀር ብዙ ጊዜ መጠየቅ እወዳለሁ እና እነዚህ ሰዎች እጅ የሰጡ ሰዎች የብልጽግናው ተላላኪዎች ጽናት አልባ መሆናቸውን ብቻ ሳይሆን ሌላ ተልእኮ ስላላቸው ሳይሆን በተለያየ ምክንያት ወጥተው እንደሆነ ተገምግሟል ወይ? ይህን ጉዳይ ፋኖ ገምግሟል ወይ? ሁልጊዜ እነዚህ ሰዎች መውጣታቸው ለትግሉ ጥራት ነው እየተባለ ይታለፋል እና ሪሊ ይሄ ብቻ ነው ወይ ፋኖ ራሱን እዚህ በኋላ ሳይገመግሙ ወይ የሚል ጥያቄ ይነሳልና በዚህ ጉዳይ ላይ እንዲህ አንዳንድ የዛ አመራርነትህ እስኪ ሀሳብስተን። እውነት ነው እንግዲህ እነዚህ ሰዎች እዚሁ ትግል ላይ ኖረው ነበረ መገምገምና ጠርተው ከዚሁ መቆረጥ የነበረባቸው። እንግዲህ ድርጅቱም ወደ መጨረሻው አካባቢ የእነዚህን ሰዎች ተላላኪነትና እንትን ካወቀ በኋላ ከድርጅት መሪነት ብቻ ሳይሆን ከድርጅት አባልነትም ጭምር ያገደበት ውሳኔ ነው ያለው። እነዚህ ሰዎች ራሳቸውንና የራሳቸውን ስም ይዘው ብቻ መግባታቸው አንተም እንደገለጽከው የመንግስትን ጥንካሬ ሳይሆን መንግስት በአንድ ሰዎች ወደ ከፋኖ ወጥቶ ወደ እነሱ መግባቱ አንዳች ቅንጣት ታክል የሚጠቅመው ነገር አይኖርም። መንግስትነቱን እያስመሰከረ ያለው ሚዲያ ላይ ባለች አገዛዙ በያዘው የሚዲያ የበላይነት ህዝቡን እያደነቆረ ነው ያለው። እውነት እኛ ህዝቡ ስሜቱን ብናየው ግን ህዝቡ ውስጥ ነጭ ያለ ነገር ፋኖ መሪ ወይም ደግሞ ትግሉ ላይ አስተዋጽኦ ያለው መሪ ወደ መንግስት የገባ አይነት አይመስልም። በፍጹም መረጋጋትና አለመሸበር ሰራዊትም ሆነ ህዝቡ ውስጥ የፈጠረው አንዳች ስሜት የለም። በትግሉ ላይ ግን አሉታዊ ተጽዕኖ አያመጣም ማለት አይደለም። ነገም ጠዋት ህዝባችን ትግሉን እንዲጠራጠረው ተቋሞችን እንዲጠራጠር አያደርግም ማለት አይደለም። ይሄንን እንዲያደርግላቸውም ሰፊ ፕሮፓጋንዳ እየሰሩ ናቸው። ትግላችን ይገመገማል። አሁን እንደዚህ አይነት ከውስጥ ተላላኪነት ይዘው የመጡ ሰዎች እጃቸው ሊቆረጥ የሚችለው ሁሉም ተቋም ሁሉም መሪ ለአንድነት ቀና የሆነው አሁን ሸዋ ላይ ያሉ ትልልቅ መሪዎች የወሰዱትን ለአንድነት የወሰዱትን ሰፊ ቅንነት ተጠቅመን ማሸነፍ እንችላለን። እነዚህ ሰዎችንም እያሸነፍናቸው ያለው
እኛ ባሳይ ነው የአንድነት መንፈስ ነው። አንድነት ካልመጣ አማራ ማሸነፍ አይችልም። አንድነቱ የቀልድዮሽ የሚዲያ ማሞቂያ አሊያም ደግሞ ከሚዲያ ላለመጥፋት የምናደርገው የፕሮፓጋንዳ እንትን ሳይሆን በሀቀኝነት መሬት ላይ የወረደ አንድነት ያስፈልጋል። ለሰራዊቱም ለህዝባችንም ማሸነፍ ሲባል ለትግሉ ማሸነፍ ሲባል እነዚህ አይነት ተልዕኮ ይዘው የመጡ ሰዎችንም ለማጥራት ሲባል አንድነት ያስፈልጋል። ትግሉ መገምገም አለበት ሲባል አንድነቱ መምጣት አለበት ማለት ነው። ለአንድነት እንቅፋት የሚሆን ማንም ኃይል መኖር የለበትም። ስለዚህ ኦልሬዲ የአማራ አንድነት ተቋም ወይም ደግሞ ወደ አንድነት የመምጣቱ ረገድ ከጥቂት ተላላኪ ሰዎች የጩኸት እንትን በቀር ሁሉም ወደ አንድነት አዘን ብሎ አንድነቱ መስራት እንዳለበት ሁሉም ኃይል በሁሉም ቦታ ያለው ያምናል። ስለዚህ እሱንም መሪዎቹ ያስቡበታል ብለን እናስባለን። በእኔ በኩል ግን ትግላችን ይገመገማል። ትግላችን እየተገመገመም ነው እዚህ የደረሰው። የሚስተካከሉ ነገሮችም አሉት። እነዚህን ሁሉ የማስተካከል ተቋሙን ወደ ነበረበት የመመለስ ፋኖ የተነሳበትን ዓላማ ከግብ የማድረስ መነሻችንን አጠንክረን መዳረሻችን ላይ ትኩረት አድርገን እየሰራን ነው። ይሄን ነው ማለት እንፈልገው። አርበኛ አዶናይ አበበ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ኃላፊ ስለሰጠ ማብራሪያ እናመሰግናለን። በእኛ በኩል ለጊዜው እንጨርሳለን። በአንተ በኩል የቀረ ሀሳብ ካለ ድል ውስጥና እንሰናበት ወንድማለም። እሺ፣ እኔም ለሰጣችሁኝ እድልና ለሰጡት እንትን አመሰግናለሁ። እግዚአብሔር ይስጥልኝ። አሜን ወንድማለም። እግዚአብሔር ይስጥልን ወንድማለም። እሺ ሸድዬ